ከአሰሪዎቿ ጋር ወይም ከመዳም ጋር እንደዚህ ያደረገችው ነገር ትክክል ነው ወይስ ትክክል አይደለም የሚለውን እስከ ቪዲዮ ፍጻሜ አብራችሁ ቆዩ። የእህታችንን ቪዲዮ ሰምተን እንመለስ። يعني هنا بحلو منو هذا يسوي هنا منو يسوي هنا موت هنا انتي باسبورت امشي قدامي باسبورت امشي قدامي باسبورت امشي قدامي امشي لا اجيب بوليس امشي امشي لا كلمت هاي الحين فراج يجي دقت امشي كله جيبي امشي فايز فراج كله بوليس كله جيبي اجيبهم كلهم الو عيب تقول لو تذبحيني لو تغوريني ما اعطي الا بالبسبوط يلا امشي مكتب امشي معي الباسبورت امشي الباسبورت موجود مكتب انت باقي اقامه امشي باسبورت هنا امشي قلت لك لا تلحقين صبري لا تلحقين صبري امشي لا تلحقين صبري يا مسلمة امشي ሰላም ጤና ይስጥልኝ ውድና እየተከበራችሁ የሸዋሊ ዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ቦታ ሰላም እንደሆናችሁ ተስፋ አደርጋለሁ። ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ከመግቢያ እንደሰማችሁት አንድ እህታችን ከአሰሪዎቿ ጋር ወይም ከመዳም ጋር ተጣልታ ወይም ክርክር እያደረገች ነበረ። ይህ ነገር በማድረጓ ራሷን በማስጠበቅ ነው ወይስ አደጋ ያደርስብናል ወይስ አያደርስብንም የሚለውን እናያለን ማለት ነው። እንግዲህ ከመግቢያ እንዳያችኋት እህታችን ከመዳሟ ጋር ተጣልታ ፓስፖርቴን አንጪ አታምጪ፣ እሷ ደግሞ ሴትዮዋ ወይም መዳሟ ቢሮ መሄድ አለብሽ እያለቻት ነው። እሷ ደግሞ ፓስፖርቴን እፈልጋለሁ እያለች ነው። ያው ሰምታችሁታል ሙሉ በሙሉ ቪዲዮን ማለት ነው። እና ይሄንን በማድረጓ ራሷን መከላከል ነው ወይ ለሚለው ነገር በአንደኝነት ሊሆንም ይችላል ላይሆንም ይችላል፣ ጉዳትም ሊያመጣብን ይችላል። ምክንያቱም እዚህ ጋር አሁን በጉዳት የሚያመጣብን ነገር ምንድነው? በመጀመሪያ በኮንትራት ከመጣችሁ እንደዚህ እናደርግ እንደዚህ እንከራከር፣ አንደኛ ራሳችንን በትክክለኛ መንገድ መጠበቅ ጥሩ ነው። ግን እንደዚህ በኃይልነት የሚሆን ነገር የለም። ምክንያቱም እነሱ ካፍለው እስካመጧችሁ ድረስ በእርጋታ ነው መሆን ያለበት እንጂ ኮንትራታችሁን ሳጨርሱ በፈለግን ሰዓት እንደዚህ በቃ አንቺ ፓስፖርቴን አታንጪ በማለት ብዙ እህቶቻችን አደጋ የሚደርስባቸው በእንደዚህ አይነት ምክንያት ነው። ምክንያቱም እንደዚህ ተጣልተው ፓስፖርታቸውን ይነጠቃሉ፣ ስልካቸውን ይነጥቃሉ፣ ቤት ይዘጉባቸዋል። አድራሻው አይታወቅም፣ ይሞቱም አይኖሩም አይታወቅም ማለት ነው። ስለዚህ ይህ ትልቅ አደጋ ያመጣብናል። ሁለተኛ ነገር ቋንቋ ታወቅን ሁሉን ነገር በስነ ስርዓታዊ ነገር ሆኖ ከሆነ ኦኬ፣ በስነ ስርዓታዊ መንገድ ከአሰሪዎቻችን ጋር መነጋገር መግባባት፣ ከዛ አልፎ ደግሞ እነሱ የማይሰሙን የማይገባቸው የምንላቸው የማይገባቸው ከኛ ከአቅማችን በላይ ከሆኑ ደግሞ ወደሚመለከተው አካል እንሄዳለን ማለት ነው። ግን ቤት ውስጥ እነሱ ቤት ውስጥ ቁጭ ብለን በቃ እንደፈለግን አታንጪ የሚለው እኔ በዚህ ነገር አልስማማበትም። ምክንያቱም ጉዳት ስለሚያመጣብን ሊመቱንም እኮ ይችላሉ። እነሱ ምን ቸገራቸው? ህግ ሊኖር ይችላል፣ በህጉ መሰረት ሊመሩ ይችላሉ። ግን በእኔ ሀሳብ ብዙ እህቶቻችን አሁን ይችን እህታችን ቲክቶክ ላይ ራሷን ተከላከለች የሚል ነገር ሰምቻለሁ ማለት ነው። ይህ መከላከል አይደለም፣ እንደ መከላከል ብዬ አላስበውም። ምክንያቱም አደጋ ሊያደርስብን ይችላል። በትክክለኛ መንገድ አሰሪዎችን አረቦችን በትክክለኛ መንገድ መነጋገርና መመላለስ እንችላለን። ግን እንደዚህ በጥል ተቆናድፈን ምናምን የሆነ እግዚአብሔርን በተለይ ወንዶቹ ሰይጣናሞች ናቸው። በጣም ሰይጣናሞች ናቸው።
እንደዚህ መልስ የምትመልሱላቸው የምትናገሯቸው ከሆነ ወደዛው ነው በጥፊ እንትን የሚመቷችሁ። እኔ ስላየው ነው። ሴትዬ ልጅ ቤት አማቶቿ ቤት ምሰራ ነበረች እና የሴትዬ ልጅ ባል እንደውም ጽዳት እሷም የሴትዮ ልጅ ቤት ልትረዳት እኔም ልረዳ እና የልጅቱ እናት ቤት ቤተሰብ ቤት ነው የምሰራው እና ምሳሌ እንደሆናችሁ ነው የምነግራችሁ። እና ሁሉ ጊዜ ያዛታል እንደዚህ ነው ያርግ እንደዚህ የእሷን ደሞዝ የሚከፍለው ልጅቱ ስለነበረ ማለት ነው። እና የሆነ ሰዓት በጣም እያሾፈችበት ነው እና መጣ። በቃ በጣም ተናዶ ማለት ነው። ከአቅሙ በላይ ሆነ ማለት ነው። ምክንያቱም እናቱ የተጣሉበትን በአጋጣሚ በሰዓቱ ባላቅም እሷ ግን ጥፋተኛ ነበረባት እና መጣ። በቃ እንደዚህ እየተወዘገዘገ ማለት ነው ሊመታት። በቃ እኔም ቆም ያለውኝ እውነት እንደዚህ አይነት ነገር አያሳያችሁ። በተለይ የራሳችሁን ዜጋ የሌላ ዜጋ ለመምታት ሲመጣ እኔ ያን ጊዜ መሬት ውስጥ በገባ ደስተኛ ነኝ። እና በቃ ሄጄ ለእንትን ለማለት ስል ይቺ እኔ የምሰራበት ሴትዮ ልጅ ጥርቅም አድርጋ ያዘች ማለት ነው። ይምታትም ምንም ይበላት አላየውም። በሰዓቱ ይዟት ሄደ። በሰዓቱ እኔ እና እሷንም አላገናኙንም። እኔም ወደ ምሰራበት መጣሁኝ፣ እሷም ወደ ምን እንዳደረጋት ይዟት ሄደ ማለት ነው። እና እንደዚህ አይነት ነገሮችን ስናደርግ በተጠንቀቅ በምክር በእርጋታ ብንሆን መልስ ባምንመላለስ ጥሩ ነው። ግን እንደዚህ በኃይል እነሱ በጣም ወጥተውብን ከሆነ ደግሞ መነጋገር በትክክለኛው መንገድ ቢሆን አሪፍ ነው ብዬ ነው የማስበው እንጂ በዛ አይነት መንገድ ሌሎቻችሁ እንድትማሩበት እንድትገሰጹበት ወይም ሌሎቻችሁ ከአሰሪዎቻችሁ ጋር እንደዚህ አይነት ግብ ነገር እንድትፈጥሩ አይደለም ይሄንን ቪዲዮ ወደ እናንተ ይዤ የምመጣው። ምንድነው ከአሰሪዎቻችሁ ጋር ወይም ካለባችሁ ችግር ጋር በእርጋታ ብትነጋገሩ፣ በእርጋታ የማይሆን ከሆነ ደግሞ ከመጣችሁበት ቢሮ ከመጣችሁበት ኤጀንሲ ጋር ተነጋግራችሁ ከዛ ቤት እንድትወጡ ማስደረግ እንጂ በዚህ አይነት ግብ ነገር እንደዚህ ነገር እኔ በዚህ አይነት ነገር አልስማማበትም። ምክንያቱም ብዙ እህቶቻችን እየታፈኑ ነው። ብዙ እህቶቻችን አድራሻቸው የታወቀ አይደለም። ምክንያቱም በራሳችን በምንናገረው ቃላት ሊሆን ይችላል፣ በምናደርጋቸው ድርጊቶች ሊሆን ይችላል እየጠፋን ያለው እየሞትን ያለው አድራሻችን እየጠፋ ያለው ቤት ውስጥ ታፍነን ያለ ነው። ስልክ የማይገዙልን ሁኔታ በብዙ ምክንያት የሚሆነው በአንደኛም በራሳችን ጥፋት ሊሆን ይችላል፣ በሁለተኛም ደግሞ ያው የነሱ ችግር ሊሆን ይችላል። ግን ሁሉንም ነገር በንግግር ቢሆን እና ለሚመለከተው አካል አሳልፋችሁ ብትሰጡት ጥሩ ነው። በሁሉም አረባት ሀገር ከዚህ በፊት ቪዲዮ ሰርቼላችኋለሁ። ወደ ኋላ ተመልሳችሁ የሁሉንም የአረባት ሀገር ስልክ ቁጥር ችግር ቢደርስባችሁ መደወል የምትችሉበትን ስልክ ቁጥር እያንዳንዱን በዝርዝር አስቀምጬላችኋለሁ። በዛ ገብታችሁ መደወል ትችላላችሁ እና በስነ ስርዓታዊ መንገድ ብታደርጉት ችግር ባይደርስባችሁ በእንደዚህ አይነት ነገር ባይሆን ብዬ ነው የምመክረው ማለት ነው። ማንንም ማለት ነው እንጂ ራሳችንን በዚህ አይነት መከላከል አንችልም በፍጹም ማለት ነው። በእርጋታ ነው መሆን ያለበት እንጂ ሲጀመር በማንኛውም ሰዎች ምሳሌ ሆን እንበልና አንድ ባልና ሚስት ቢኖሩ እንደዚህ ይጣላሉ። ባልና ሚስትም እንዲሁም እህትና ወንድም እንደዚህ እንጣላለን ማለት ነው። አንድ ወገን እርጋታ ከሌለው አንዱ ወገን ነገሩን ታላስበረደ ወዴት ነው የሚደርሱት? ወደ ድላ። አንደኛው ጉዳት ይደርስበታል፣ አንደኛው መቼ ይሆናል። እንደዛ ነው የሚሆነው። አረባት ሀገርም እንደዛ ነው። ስንኖር በእርጋታ በስምምነት በመግባባት ከአሰሪዎቻችን በመግባባት ካልሆነ ችግር ይደርስብናል፣ እውነት ለመናገር ማለት ነው። እና እንደዚህ አይነት ነገር አታደርጉ ነው ብዬ የምመክራችሁ። ጉዳት ያደርስባችኋል፣ ትታፈናላችሁ። የፈለጋችሁ አሁን በጥሩ ደላላ የመጡት እኮ ተደራሽ ሆነላቸዋል። በጥሩ ደላላ ደግሞ ያልመጡ ደላላ ደግሞ 1 ወር 2 ወር ከዛ ደግሞ ቢበዛ አመት ነው። ከዛም በኋላ
አይመለከተውም፣ ይረሳችኋል። ያላችሁበትን ማድረሻ አያስታውስም ማለት ነው። በዛ ምክንያት ቤተሰቦቻችሁም ዛሬ ትደውላለች ነገ ትደውላለች በማለት እናንተ አድራቻችሁ ጠፍቶ ወይ ሞታችሁ ሊሆን ይችላል፣ ወይ ታፍናችሁ ሊሆን ይችላል። በዛ ምክንያት እናንተ ጉዳት ሊደርስባችሁ ይችላል። ስትኖሩ በማንኛውም ቤት በማንኛውም አረባት ሀገር በማንኛውም ነገር በህይወታችንም ነገ ጧት የራሳችን ህይወትን መስረተን በምንኖርበት ሰዓት ነገሮችን ሁሉ ማስበረድ አለብን። ችግር እኮ አይደርስብንም ማለት አይደለም። እኛ ሁላችንም ያለነው አረባት ሀገር ነው። ሁላችንም እንሰደባለን። ሁላችንም የሆነ ነገር አድርጊው ተብለን ቶሎ ሳናፈጥን ለምን አላደረግሽውም አንቺን ወይ ማስወጣት አለብኝ ወይ ይሄን ገንዘብ እየከፈልኩሽ ልትልሽ ትችላለች አረቧ ማለት ነው። ወይም የሆነ ነገር አድርጊ ብለሽ ተብለሽ ወይም ተብዬ ያን ነገር ሳላደርገው ረስቸው ሊሆን ይችላል። ለምን አላደረግሽም? ይሄን ያህል ደሞዝ እየከፈልኩልሽ ይሄን ያህል እያደረግኩልሽ፣ ወይም ደግሞ ምግብ አትበይም ምክንያቱም ደሞዝ እየከፈልኩ ለምግብ የሚሰስቱ ብዙ አረቦች ሊኖሩ ይችላሉ። ያን ነገር ሁሉ ካልታገስን በትንሹም በትልቁም የሆነ ኦፍ ወተን የምንጣላ የምንናደድ ከአሰሮቻችን እንደዚህ አይነት ግብግብ የምንፈጥር ከሆነ ከባድ ነው። እኔ በዛ አይነት ነገር ልጅቷን አልደግፋትም። ሁሉን ነገር ማድረግ አንቺ ፓስፖርት መሄድ አለብኝ አይቻልም። በኮንትራት ከመጣን ከዛ ቤት ስትወጡ የመጣችሁበትን ክፍያ ከፍላችሁ እንጂ ካልከፈላችሁ ግዴታ ገንዘቡን መመለስ አለባችሁ፣ ወይም የመጣው ቢሮ መመለስ አለበት። እንደዚህ እንደመጣችሁ ወደዛው የሚመልሱም አሉ። በነገራችን ላይ ግን ከምንም ገንዘብ የማይፈልጉ ልጅቷን በቃ ማስወጣት የሚፈልጉ ቀጥታ ወደ ኢትዮጵያ የሚያሳፍሩም አሉ ማለት ነው። እና ይህ ነገር በእኔ በኩል ባይደረግ ባታደርጉ የምታደርጉ እህቶች ከአሰሪዎቻችሁ ጋር ሁል ጊዜ ግብግብ የምፈጥሩ ካላችሁ ብታቆሙ፣ በንግግር በምክር ባሉት ነገሮች ቋንቋ የምትችሉ ከሆነ የማትችሉ ደግሞ ከሆነ በቃ በእናንተ አሰሪዎቻችሁ በሚገባቸው ነገር ብታስረዷቸው ብዬ እላለሁኝ። እንግዲህ ይጠቅማቸዋል ብዬ ስላሰብኩ ነው ይህንን ቪዲዮ ይዤላችሁ የመጣሁት። ተወደዳችሁት ላይክ ሼር እያደረጋችሁ ለብዙ እህቶች እንዲደርስ አድርጉ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።